ቆይ አሁን ይሄን መድኃኒት ምንድነው የማደርገው? ግራ የገባት ሴትዮ እኔንም ግራ አጋባችኝ። እነሱ እንቅልፍ ያጡ ይመስል ለምንድነው የእንቅልፍ መድኃኒት ስጫቸው የምትለኝ? ቆይ ምንድነው ማድረግ ያለብኝ? እነሱ እንቅልፍ አላጡ እያለች አበባ ለብቻዋ ታወራለች። ከዛም ያን መድኃኒት በጥብጣ ለመስጠት እያዘጋጀች እያለ ውሃውን ሞልታ ብርጭቆ ላይ መድኃኒቱን ልጨምር ስትል ሉሊት ትደርስባታለች። ሉሊት ስትደርስባት ያለችበትን አታውቀውም። በጣም ነበር የደነገጠችው። እናም እንዴ ቆይ ምንድነው እሱ ስትላት አሞኝ አሞኝ አንደበቷ እየተንቀጠቀጠ አሞኝ መድኃኒት እየወሰድኩ ነው ስትላት እውነትሽን ነው ምንሽን አሞሽ ነው ስትላት አይ አሁን ደህና ነኝ ይኸው መድኃኒቱን እየወሰድኩ ነው ስትላት ሉሊትም ስለጠረጠረች ያው አልማዝ እንደላከቻት ስለምታውቅና ተከታታይልኝ ብላኝ የሆነች ሴትዮ ከዚህ በፊት ስራ ነበር ስላለቻት ሉሊትም ነቄ ብላለች ማለት ነው። ከዛም ስለጠረጠረቻት ቆይ ታዲያ ካመመሽ ሐኪም ቤት ልውሰድሽ እንዴ ስትላት አይ አሁን እኮ ደህና ነኝ ያው መድኃኒት እየወሰድኩኝ እኮ ብላ ውሃውን ጎንጨት ትላለች። ከዛም እኔ ሳይሽ ደህና አመሰኝም ይልቁንስ መድኃኒቱን ድጋሚ ውሰጂ ስትላት እሺ ብላ መድኃኒቱ ማለቴ ውሃውን ሉሊት ወደ ሰራተኛዋ ጠጋ ስታደርግላት አሁንም በድጋሚ ውሃውን ጎንጨት አለችና ያው በቃ አሁን ደህና ነኝ ስትላል ሉሊትም ቅንና ምስኪን መልካም ስለሆነች አመነቻትና ብዙም ጠርጥራታለች። ግን ብዙም መጋፋት አልፈለገችም። እናም እሺ በቃ ካመመሽ ንገሪኝ ብላት ትወጣለች። ሰራተኛዋ ደግሞ እንዱ ምን አይነት ያገባኝ ቆይ ግን ለምንድን ነው እንደዚህ የምትለኝ እያለች መድኃኒቱን ሳትወስድላቸው ትቀራለች ማለት ነው። ሉሊት ስለደረሰችባት ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ፕሊስ ላይክ በማድረግ እንድትተባበሩኝ ከልብ እጠይቃለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ደግሞ ከልብ ነው ማመሰግነው። በሌላ በኩል ወይዘሮ አልማዝ ካለችበት ቦታ ልጅቷ እየሮጠች ትሄዳለች ማለት ነው። ልዕልት እናቷ ካለችበት ቦታ ወይም ቁጭ ብላ ከምትጠብቅባት ቦታ ትሄድና እማዬ ቆይ የት ነበርሽ እንዴ? ቆይ እኔ እኮ እየፈለኩሽ ነበር እንዴ? ምን ነው የተፈጠረ ችግር አለ እንዴ? እማዬ ዛሬ እግዚአብሔር ይመስገን እንኳንም ከቤት አልሆንሽ፣ ቤት ብትሆኝ ኑሮ አልቆልሽ ነበር ስትላት እንዴ ልጄ ምን ነው ምን ችግር ተፈጠረ? አዲስ ነገር አለ እንዴ ስትላት አዎማዬ ዛሬ ቤት ብትሆኝ ኑሮ አልቆልሽ ነበር። ዳዊት መጥቶ ነበር እናም ቢያገኝሽ ይገልሽ ነበር። እንዴ ቆይ ዳዊት እንዴት አወቀን የምኖርበትን ቤት? ዳዊት እኔ ወደ አንቺ ስመጣ እኔ አላቅም ግን እየተከታተለኝ ነበር መሰለኝ። ከዛ ተከታትሎ እቤት መጣ ስትላት አንቺ ቆይ ያምሻል? ጤነኛ አይደለሽም? ሰው እንዴት ወደዛ ወደዚህ ብሎ ኋላ ቀኙንም ግራውንም አያይም? እንደዚህ ብለሽ ትመጫለሽ? ከኋላሽ ማን እንደሚከተልሽ ሳታቂ ስትላት እማዬ እኔ ምን አውቃለሁ ብለሽ ነው? እኔ ዳዊት ይከተለኛል ብዬ አስቤያለሁ እንዴ? በነገራችን ላይ ይሄ ነገር እስከመች ድረስ ነው የሚቀጥለው? ቆይ ምንድነው የምናደርገው? እኔ ራሴ እኮ መኖር አልቻልኩም እማዬ። እሺ ምን አድርጊ ነው የምትይኝ? ለምን ሁሉንም ነገር ትተሽ ወደዛ ከዚህ አካባቢ ለምን አትጠፊም ስትላት እሷም ኧረ እባክሽ ለምንድን ነው የምጠፋው? መቼውንም ቢሆን ከዚህ አካባቢም አልጠፋም። ንብረቴን ትቼ ነው እንደምጠፋው? መቼውንም ቢሆን ከዚህ አካባቢ አልጠፋም። ለማንም ትቼ ንብረቴንማ አልጠፋም ስትላት አይ እማዬ ንብረት ነው የምትይው? የንብረቱን ነገር ታዩ እሱ ያለቀለት ነው ስትላት መቼውንም አያልቅለትም። እኔ ንብረቴን ለሉሊት አስረክቤ የትም ቦታ አልንቀሳቀስም። በዛ ላይ ደግሞ አሁን አንቺ ጸጥ ያለበት ቦታ ሄጂ ሁሉን ነገር ታዩ ነው አይደለም የምትይኝ? እኔ ደግሞ ጸጥ ያለበት ቦታ አይመቸኝም። ስለዚህ ግዴታ ይሄን ነገር አስመልሳለሁ ስትላት እማዬ መች ነው የምትሰሚው? ከቶ አንድም ቀን እኔ የምልሽን አሰሚም አይደለ? በቃ ከጥፋት ላይ ጥፋት ከወንጀል ላይ ወንጀል ነው የምታደርጊው። እኔንም መቀመጫ ሳጣሽኝ እኮ ስትላት አይ እንግዲህ ይልቁንስ ሉሊት ጋር የሆነ ፋይል አለ ያንን ታመጭልኛለሽ ስትላት የምን ፋይል ነው ደግሞ? ከጥፋት ላይ ጥፋት ያንን ሳመልሽላት ስትላት ያንንማ አልመልስላትም፣ ያንን መቼውንም ቢሆን አልመልስላትም ስትላት እማዬ እኔ አሁን የመጣሁት ፋይሉን ያኛውን ዶክመንት ማለቴ የድርጅቱን ወረቀት እንድትመልሽላት ነው። ያለበለዛ እኔና አንቺ የመጨረሻችን ይሆናል። ለሉሊትም ቃል ገብቼላታለሁ። ስለዚህ መመለስ አለብኝ። እባክሽን ያን ዶክመንት ስጪኝ ስትላት ወይዘሮ አልማዝም
እኔ ካልሞትኩ በስተቀር ያን ዶክመንት አልሰጣትም። ሉሊት የደም እንባ ታነባታለች እንጂ ያ ዶክመንት እጁ አይገባም። እሷንም ማስለቅስበትና የመበቀልበት እስከሆነ ድረስ መቼውንም አልሰጣትም ስትላት፣ እማዬ እና ታዲያ ያንን አልመልስም እያልሽ ደግሞ ሌላ ጥፋት? እኔ አንቺን አላምንሽም ስትላት፣ ስሚ ያን ፋይል ካልሰጠሽኝ ሁላችንም ገደል የምንገባበት ነው። እኔ ብቻ አይደለሁም እኔም አንቺም ተያይዘን የማንወጣው ዕዳ ውስጥ የምንገባበት ነው ስትላት፣ ልጅቷም እኔ አይመለከተኝም፣ በቃ እኔ ካሁን በኋላ ስለዚህ ነገር አያገባኝም፣ አንቺንም አላምንሽም ብላት ትታት ትሄዳለች ሉሊት። ወይዘሮ አልማዝም እዛው ቁጭ እንዳለች እቺ የማትረባ ምንድነው ማድረግ ያለብኝ? እኔ ምላትን አሰማ። ያቺ አበባ ተብዬዋም ነፈዝ ናት፣ ምንም ነገር ማድረግ የማትችል አይ ብላ ተነስታ ወደዛ ትሄዳለች። በሌላ በኩል አሁንም አበባ የእንቅልፍ መድኃኒቱን ለመስጠት ስላልተሳካላት በድጋሚ ለመስጠት እየሞከረች ነው። እናም ከዛው ከማር ቤት ተፍ ተፍ እያለች እያለ ዳዊት መጥቶ አንቺ ምን እያደረግሽ ነው ስላት፣ እንዴ ቆይ እያየኸኝ አይደል እንዴ ለምን ተጠይቀኛለህ ስትለው፣ ቆይ አንቺ በነገር ነው እንደምመለሽው ሲላት፣ እንዳጠያየቅህ ይወስነዋል በጠየቅክልኝ መሰረት መለስኩልህ ስትለው፣ እሺ በቃ አንቺ መቼውንም ቢሆን ጥሩ ነገር አትመልሺ፣ በይ ውሃ አምጪልኝ ብሏት፣ ቶሎ በይ ውሃ አምጪልኝ ውሃ ጠምቶኛል ብሏት ይሄዳል ማለት ነው። እሷም ይህን ነገር ተጠቅማ ዳዊትን ስለምትጠላው ያን መድኃኒቱን በጥብጣ ለዳዊት ውሃውን ይዛለት ትሄዳለች ማለት ነው። ውድና የተከበራችሁ ቤተሰቦቼ ድራማው እንግዲህ አበባ ወይም ሰራተኛዋ ውሃ ማለት መድኃኒቱን በጥብጣ ለዳዊት ይዛለት ስትሄድ ነው ድራማው ያለቀው። ያን ውሃ አይጠጣው የምናውቀው ነገር የለም። ቀጣዩን የምናየው ይሆናል። ነገር ግን አበባ አድርጌ የተባለችው ለሁላቸውም ለቤተሰብ እንጂ ለዳዊት አልነበረም። ምክንያቱም ያን ያክል አያንገበግባትም የዳዊት ጉዳት። ወይዘሮ አልማዝ የሚያንገበግባት የካልብና የሉሊት ጉዳት እንጂ የዳዊት ጉዳት ያን ያክል አያንገበግባትም። ነገር ግን አበባ ካለምን ለመጉዳት አትፈልግም። ከካልብ ጋር በጣም ፒስ ናቸው። ከካልብ ጋር በጣም ደስ የሚል ግንኙነት ወይም ቀረቤት አላቸው። አይጣሉም። ምንም ነገር ችግር የለባቸውም። ያው አሞትም ስላየች እንደገናም ደግሞ እሷም ትንከባከበዋለች። ስለዚህ ከካልብ ጋር ምንም አይነት ጸብና ወይም ጭቅጭቅ የለባትም። ከዳዊት ጋር ግን በወጣ በገባ ቁጥር እሱም ስለሚናገራት እሷም አትሸነፍም፣ ትናገረዋለች። የማይሆን ነገር ሁሉ ነው የምትናገረው። በነገራችን ላይ በጣም ኃይለኛ ናት። እናም ዳዊትን ስለምትጠላው እሰራለታለሁ እንግዲህ እሱን ነው የምሰራለት በቃ የት አባቱ እያለች ያንን መድኃኒት እንዳለ ጨምራ ከብርጭቆ ይዛለት ትሄዳለች ማለት ነው። እንግዲህ ያን ውሃ ጠጥቶ ዳዊት ምን እንደሚፈጠርና በዛ ላይ ደግሞ ብዙ ነው። በነገራችን ላይ እሷ ለሁሉም ነው ያለቻት። ነገር ግን ልጅቷ የጨመረችው አንድ ብርጭቆ ላይ ነው። እና እንግዲህ ዳዊት ይጎዳ ይሆን የምናየው ይሆናል ወደፊት ማለት ነው። በነገራችን ላይ ውድና የተከበራችሁ ቤተሰቦች ይህ ድራማ በጣም ተንዛዝቷል ማለት ነው። በጣም ኮሜንታተሮች ራሱ ለምን አጨርሱትም ሉሊት መች ነው የምንነቃው? በጣም ብዙ ኮሜንታተሮች እንደዛ ነው የሚሉትና አንዛዛችሁት ለምን አጠር አድርጋችሁ አጨርሱትም? ለምን ወይዘሮ አልማዝ የሆነ ነገር አትሆንም? ለምን አትያዝም? እንዴት ህግ የለም ህግ የሌለበት ሀገር አስመሰላችሁት? እያሉ ኮሜንታተሮች ራሱ በጣም ብዙ ሀሳብና አስተያየት እየሰጧቸው ነው። ድራማው ሰው እንደሰለቸው ነው የሚያሳየው ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ የዚህ ፓርት እዚህ ላይ አልቋል ማለት ነው። አሁንም በድጋሚ የቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትተባበሩኝ ከልብ ጠይቃለሁ ማለት ነው በትህትና። ነባሮቹ ደግሞ ላይክ ማድረጋችሁን እንዳትረሱ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ላይክ ሸር ሰላም የምታደርጉልኝ ደግሞ ከልብ ነው ማመሰግነው። ባባይ ውዶችዬ አመሰግናለሁ። ባይ